እኔ ከምወደው ከዲብ ጋር እንዴት እንደዚህ ትጮህበታለሽ? እንዴት ሳንቺ ማን ስለሆንሽ ነው እንደዚህ ከኔ ፍቅረኛ ከምወደው ሰው ጋር የሚጮህበት? እኔ ማንም እንዲነካው የኔን ነገር ማንም እንዲነካው አልፈልግም በማለት እንግዲህ ፍቅር በዚህ መልኩ አደይን እዛ ልትገላት እንትን እያለች ነው መጨረሻው ላይ እንትን ያለው ማለት ነው። እንግዲህ አደይ ከእህቷ ጋር በስተመጨረሻ ተገናኝታለች። ኤላ ጋ ነው። ኤላም ተይዟል በነገራችን ላይ ማለት ነው። ኤላ ደግሞ እንግዲህ የአደይ ወንድም የሆነው አደይን ከታገተችበት ያወጣት ነው። እሱንም ደግሞ የያዘው ማለት ነው። እኔ እንጃ ግን ብቻ የሆነ ጥቅም ነገር ፈልጎ ይመስለኛል የያዘው እንጂ ሌላ ምንም አይነት ምክንያት ኑሮት አይደለም። ግን ደግሞ ለአደይ ደግሞ መልካም ነገር አድርጎ እህቷን እንዳስጠጋት ደግሞ እሱ አያውቅም ማለት ነው። እና ብዙ ነገሮችን ውስብስብ እያሉ ነው እንግዲህ። ባርኮኔ ደግሞ በሀሳብ ደረጃ እወድሻለሁ፣ አፈቅርሻለሁ፣ አንቺ ግን ለምንድን ነው እንደ ወንድሜ የምታይኝ በማለት እንግዲህ ሲጮህባት በሀሳብ ደረጃ እንትን ብሏል። ግን በሀሳብ ነው። በውኑ ራሱን ነግሯት ይሆን? እጅግ በጣም አሪፍ ነበር ብዬ ተመኘሁኝ ማለት ነው። እና ሰሞኑን ስራ ስለሚል ፊልድ ቆያለሁኝ እና በቃ ደውልልሻለሁ በማለት እንግዲህ አደይን ተሰናብቷታል። ለበዓላት መጣም ወይ በማለት አይ እመጣለሁኝ ምን ገዝቼ ሊያንጣልሽ ሲላት ምንም ነገር አልፈልግም ብላለች ማለት ነው። እንግዲህ ባርኮኔ ወደ ስራው ተመልሷል። የእሱ እህት እንግዲህ ፍቅር ግን አደይ ልትገላት አንቃ ይዛታለች ማለት ነው። እንግዲህ ነገሮቹ የሚከሰቱት እና የሆኑት ነገር ደግሞ ባርኮኒ ከስራ ወደ ስራ ምናምን ሲወጣ ነው ማለት ነው። ስለዚህ አደይ ምን ትሆናለች መጨረሻዋ? ኤላስ ምን ይሆናል የሚለው ደግሞ እንግዲህ በክፍል 25 ሁላችንም የሚያጓጓ ፓርት ላይ ነው ያለው ማለት ነው። ግን ደግሞ አደይ ከዚህ በላይ ባትሰቃይና በቃ ፍቅር ብተዋት እጅግ መልካም ነው ብዬ አስባለሁ። ምክንያቱም ራሱ ዲብ ነው እንጂ ችግሩ አደይ አይደለም። ፍቅርም እንግዲህ ስለ አደይ ክፋት እያወራች በነበረችበት ሰዓት ዲባራ እንደሱ አይደለችም፣ አንቺ እንደምታስበው አይደለም፣ ከኔም ከአንቺም በላይ አደይ እጅጉን መልካም ሴት ነች፣ አንቺ እንደምታስቢያት አይደለችም፣ እሷ ላንቺ በጣም ብዙ ነገር ታስብልሻለች በማለት እንግዲህ ነግሯት ነበረ። ግን እሷ አሰማም። በጣም እኔ እንጃ ፍቅር ማለት ነው የፍቅር እንትኗ ካራክተሯ ማለት ነው እጅግ በጣም ራስ ወዳድ ነች። እኔ ምንም እንትን አልላትም፣ ብቻ ግን ራስ ወዳድ ነች። አንድ ራሷን ብቻ ነው የምትገነዘበው። አደይ ደግሞ በውስጧ ነው ሁሉን ነገር የምትይዘው ማለት ነው። ይብን እህቷ ራሱ እንዳትናገር አድርጋለች። ለምን እንደጠፋች ጠይቀዋት ነበረ እነ ባርኮኔ ማለት ነው። እና ፍቅር ስትል በቃ ዝም በይ ምናምን ነገር ብላ ወሬውን ነው ያስቀየሰችባት አደይ ማለት ነው። እና ነገሮችን ለማሳለፍ ጥሩ ነገር እንዲመጡ በማሰብ ደረጃ በጣም ብዙ ነገር እየቻለች ብዙ ነገርም እየተጎዳች ነው ያለችው ማለት ነው። ብቻ ግን ከባድ ነው። ለማንኛውም በክፍል ፓርት እንግዲህ እንጠብቃለን።